ስታነቡ ከዚህ የተነሳ እናንተ አዲስ ወደኛ ትርጉም ነው ያስኩት። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ ይልና ምን ይላል? የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም ካለ በኋላ ቁጥር 20 ላይ ሲመጣ ምን ይላል? በሐዋርያትና በነቢያት መሰረት ላይ ታነጻችኋል ይላል። አሁን ይሄ ነው በጣም ቁልፉ ነገር። ሁለቱ ተለይተው ሲቀርቡ ነው የምናየው ከሌሎቹ ማለት ነው። በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው ይልና በእርሱ ሕንጻ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተ ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ይልና ህንጻዊ የሆነ ፒክቸር ያለው አገላለጽ ይጠቀማል ማለት ነው። መሰረቱ ሐዋርያትና ነቢያት ናቸው ካለ በኋላ ግን ሁሉም የማዕዘኑ ድንጋይ ራስ ደግሞ ክርስቶስ ነው ካለ በኋላ ልክ እንደ ብሪክ እንደ አንድ ብሎኬት በሌላው ብሎኬት ላይ እየተገነባ እንደሚሄደው ቁመት እንደሚጨምረው አማኞችም በዚህ በመሰረቱ ሐዋርያትና ነቢያት በሆኑትና የማዕዘኑ ራስ ድንጋይ ክርስቶስ በሆነበት በዚህ ቤት እየታነጹ የሚሄዱ መሆናቸው እየተገነቡ የሚሄዱ መሆናቸው ምስል ከሳች በሆነ መንገድ ህንጻን እያሰበ የጻፈው ነው። ሐሳቡን ለመግለጥ የሞከረበት ነው። አሁን ጥያቄው ምንድነው? በዚህ ክፍለ ንባብ ውስጥ ሐዋርያና ነቢያት የሚለው እንዴት ገባ ነው? ሐዋርያና ነቢያት መሰረት በሐዋርያትና በነቢያት መሰረት ላይ ታነጻቸዋል ሲል በግለሰቦቹ የሐዋርያና ነቢይ በሚባሉት ላይ ተመስረታቸዋል ሳይሆን እነሱ በሰበኩት መገለጣዊ መልእክት ላይ ነው የተመሰረታችሁት እያለ ነው። ብዙ ጊዜ ሰዎች ይሳሳታሉ። ሐዋርያና ነቢያት መሰረት ላይ ታነጻቸዋል ሲባል ሐዋርያ በሚባልና ነቢይ በሚባል ሰው ላይ ቆመናል ተመስርተናል ብለው ይተረጉሙታል። ሮንግ ነው። በሐዋርያትና በነቢያት መሰረት ላይ ታነጻቸዋል ሲል እነሱ በሰበኩት ቅድም አንስቻለሁ ስለ ሐዋርያ ሳውራ መገለጣዊ መልእክት የአዲስ ኪዳን ቅዱሳት መጽሐፍት ሁሉ የተጻፉት በእነሱ ባስተላለፉት መልእክት ነውና ባለስልጣናዊ ነው። ጌታ ታስታውስ እንደሆነ ወንጌላት ላይ ማንኝ እኔ ብሎ ሲጠይቅ ጴጥሮስ አንተ ክርስቶስ እግዚአብሔር ልጅ ነህ አለው። እዛ አንተ አልተሳሳትክም፣ ስጋና ደም አልገለጠልህም ማለት ቤተክርስቲያኔን መሰረታለሁ አለ። እና ቤተክርስቲያን የመሰረተው ጴጥሮስ በተናገረው ምስክርነት ላይ ነው። እሱም ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው ይሄን ማለት ነው። በሐዋርያት ትምህርት፣ በሐዋርያት ስብከት፣ በሐዋርያት የወንጌል አገልግሎት ይሄ በስብከቱ ይዘቱ ላይ ነው ቤተክርስቲያን የተመሰረተችውና እነዚህ ሐዋርያት መሰረታዊ ሐዋርያት ናቸው። የነሱ ስብከት ሐዋርያና ነብይ የሚለው እዚህ ጋር ገብቶ እናያዋለን። መሰረት ደግሞ አንዴ ነው የሚጣለው። እንደምታውቁት እየተደጋገመ መቼም ቤት ነው ብያቸዋለሁ። የሚሄጁ 2-3 አይጣልም መሰረት። ካለዛ አፍርሰን ነው የሚሆነው። ሳይፈርስ አይሾም አይጣልም። ስለዚህ አንድ ጊዜ ነው ቤት ስንሰራ መሰረት ምንጥለው። ከዛ ግን እየተገነባ ቁመቱ የትም ያሊራቅ እየተገነባ ይሄዳል። የመሰረትነት ሚና እንዳላቸው እዚህ ጋር ታያላችሁ። ሐዋርያና ነቢያት የሚለው ታንጻቸዋል በዚህ ነው። ሌላ መገለጥ አይመጣም መቼም። እነሱ በተናገሩ ስብከት ላይ ነው የቆምነው። ስለዚህ ሌላ መገለጥ ሌላ ትምህርት ስለማይመጣ እነሱ የተናገሩለት የአንድ ጊዜና የመጨረሻ ነው ማለት ነው። አንዱ ይሄ ነው። ሁለተኛው ምዕራፍ 3 ላይ በተመሳሳይ ሐዋርያና ነቢይ የሚለውን ቃል ይጠቀማል ጳውሎስ። ምዕራፍ 3 ቁጥር 2 ጀምሮ ስታነቡ እንደዚህ ይላል። ለእናንተ ጥቅም ሲባል ስለተሰጠኝ የእግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። ቀደም ሲል በአጭሩ እንደጻፍኩት በመገለጥ እንዳውቀው የተደረግኩት ሚስጥር ይሄ ነው ይላል። በመገለጥ ብሎ እንደውም ኳሊፋይ ያደርገዋል። ምንድነው በመገለጥ እንዲያውቀው የተደረገው ሚስጥር? ጳውሎስ ይህ እንደዚህ ይላል ቁጥር 4 እንግዲህ ይህን ስታነቡ ይላል ስታነቡ የክርስቶስን ሚስጥር ይለዋል። ይሄን መገለጡን ማለት ነው። ሚስጥር እንዴት እንደማስተውል ለመርዳት ትችላላችሁ። ምንድነው ይሄ ሚስጥር? ምንድነው ይሄ መገለጥ? ይህ ሚስጥር ይላል አሁን ለቅዱሳን ሐዋርያትና ነቢያት የተገለጠውን ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ነበር ይላል። አያችሁ፣ አሁን ይሄ ሚስጥር የሚለው መገለጥ የሚለው ለማን ተገልጧል አለ? አሁን ላሉት ብሎ ያስቀምጣል። እንግዲህ ነቢያት የሚለው የብሉይ ኪዳን አይደሉም ምንለው ለዚህ ነው። ምክንያቱም ክፍሉ ምንድነው የሚለው? እንግዲህ ይህን ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ለመረዳት ትችላላችሁ ይልና ቁጥር 5 ይህ ሚስጥር ይላል መቼ? አሁን ለማን? ለቅዱሳኑ ሐዋርያትና ነቢያት የተገለጠውን ያህል ይላል።
ጳውሎስ በነበረበት ጊዜ አዲስ ኪዳን ነው እንደምታውቁት አይደል? ስለዚህ ሐዋርያቱና ነቢያቱ የአዲስ ኪዳን መሆናቸውን እንረዳለን። ስለዚህ ሐዋርያትና ነቢያት የተገለጡት ያህል ባለፉት ዘመናት ለነበሩ ሰዎች አልተገለጡ። ባለፉት ዘመናት ሲል ብሉይ ኪዳን ማለት ነው። እሺ እንግዲህ መገለጡ ሚስጥሩ እያወራለት ነው። ይሄ መገለጥና ሚስጥር የተገለጠው አሁን ላሉት ሐዋርያትና ነቢያት ነው። እስካሁን መገለጡን አልተናገረም ሚስጥሩን። ቁጥር 6 ይህ ሚስጥር ይላል። አያችሁ ኳሊፋይ አደረገው ገለጠው። አሕዛብ በወንጌል አማካኝነት ከእስራኤል ጋር አብረው ወራሾች አብረው የአንድ አካል ብልቶች እንዲሆኑ በክርስቶስ ኢየሱስ በሆኑ ተስፋ አብረው ተካፋይ መሆናቸው ነው ይላል። ይገርም ነው። በቃ ይሄ ነው አለ ሚስጥር ተደብቆ ለብሉይ ኪዳን ያልተገለጠ ግን በአዲስ ኪዳን በሐዋርያትና በነቢያት የተገለጠው የእግዚአብሔር ሚስጥር መገለጥ በአሕዛብና በአይሁድ መካከል የነበረው የጥል ግድግዳ መለያየት ፈርሶ አንድ አዲስ ሕዝብ ማዘጋጀት ነው። ይህ ሚስጥር አሕዛብ በወንጌል አማካኝነት ከእስራኤል ጋር አብረው ወራሾች መሆናቸው ነው። ስለዚህ ከእንግዲህ ወዲህ የአሕዛብ ሕዝብ ተስፋ የለውም፣ ተቆርቶ የተጣለ ነው፣ እግዚአብሔር አይፈልገው የሚባል ነገር አይኖርም። በወንጌል ሰበካ አሕዛብ ወደ እግዚአብሔር ሕዝብነት እድል አገኙ። አይሁድም በወንጌል ሰበካ ከቀድሞ ከሄድነት ወጥተው በዚህ አዲስ መገለጥ ወደ አንድ ሕዝብነት መምጣታቸው ይሄ ምዕራፍ 2 ላይ በይበልጥ ተብራርቷል። እንደው እንዳላደክማችሁ ብዬ ነው እንጂ ምዕራፍ 2 ቁጥር 14 ሄዳችሁ ማየት ትችላላችሁ። ሁለቱን አንድ ያደረገ የሚለየውን የጥል ግድግዳ ያፈረሰ ሰላማችን እርሱ ነው ይላል። አሕዛብና አይሁዳን ማለት ሕግም ትእዛዝን ከእስራኤል ጋር በሥጋው ሻረ እያለ ወረድ ብሎ መጥቶ ርቃችሁ ለነበራችሁት ይላል አሕዛብ ለእናንተ ቀርቦ ለነበሩት አይሁድ ማለት ለእነርሱ ሰላም ሰበከ። ሁላችን በእርሱ አማካኝነት በአንድ መንፈስ ወደ መቅረብ እንችላለን እያለ ይሄንን ያነሳል። ሚስጥሩ ይሄ ነው፣ አንድ ሕዝብ መሆን። ይሄ ሚስጥር የተገለጠው በሐዋርያቱና በነቢያቱ አገልግሎት ነው። በቃ ከዛ ውጪ የተገለጠ የለም። እነዚህ አገልግሎት በዚህ በኤፌሶን መጽሐፍ ውስጥ ሐዋርያና ነቢይ የሚሉት የአንድ ጊዜ አገልግሎት መሰረት ጣይነት ተደርጎ የቀረበ ነው። ይሄንን ይዞ ነው ወደ ምዕራፍ 4 መጥቶ ብዙ ጊዜ 5 ኦፊስ ተብሎ ይጠራሉ። እኔ እሱ ላይ የተወሰነ ልዩነት አለኝ። ኦፊስ የሚለውን ለመቀበል ትንሽ ስለሚከብደኝ ነው ቃሉ እንደዛ ብሎ ያቀርበዋል የሚለው ትንሽ እሱን ልትወው። ለማንኛውም ይሄንን ይዝና ምን ይላል ምዕራፍ 4 ታዲያ ወደ ላይ ወጣ ማለትም ወደ ምድር ታችኛው ክፍል ወረደ ማለት ካልሆነ በቀር ማለት ነው ይላል። ወደ ታች ወረደው መላውን ፍጥረት ዓለም ይሞላ ዘንድ ነው። ከሰማያት ሁሉ በላይ ወጣው እርሱ ራሱ ነው ይልና ቁጥር 14 አንዳንዶችን ሐዋርያት አንዳንዶችን ነቢያት ይላል። ሐዋርያና ነቢይ የሚለው ገለጣ የመጣው እዚህ ጋር ነው። እዚህ ጋር የመጣው ሐዋርያ አንዳንዶቹ ሐዋርያት አንዳንዶቹ ነቢያት አንዳንዶቹ ወንጌል ሰባኪዎች ሌሎች እረኞች አስተማሪዎች የሆኑትን ሰጠ እያለ የሚናገረው ቅድም ምዕራፍ 2 እና ምዕራፍ 3 ላይ ያወራላቸውን ሐዋርያትና ነቢያት ነው። ስለዚህ ሐዋርያና ነቢይ አይደገሚ ነው የምንለው እንደዚህ ሹመታዊ በሆነ መንገድ ኦፊሳዊ በሆነ መንገድ አይደገሚ ነው የምንለው ይሄንኑ ሐዋርያና ነቢይ የሚለውን ምዕራፍ 2 እና 3 ላይ ያለፈ መሆኑን አመልክቶ መሰረታዊነት መሆኑን አመልክቶ ከተናገረ በኋላ ምዕራፍ 4 ላይ መጥቶ እነዚህም የተሰጡ ናቸው ለቤተ ክርስቲያን ብሎ ያስቀምጣል። ስለዚህ እነዚህ ሐዋርያና ነቢይ የተባሉት ለቤተ ክርስቲያን የተሰጡ ናቸው። አዎ፣ ግን የመሰረታዊነት ሚናን ያላቸው ያንን ደግሞ አከናውነዋል። ስለዚህ ዛሬ ሐዋርያና ነቢይ ብሎ መጥራት ትክክል አይሆንም። ሌሎቹ ግን በዚህ መጽሐፍ ውስጥ የመሰረታዊነት ሚና ሳይሆን የተሰጣቸው ምንድነው የማነጽ የመገንባት ጉዳይ ስለሆነ ወንጌላዊነት በለው ሰባኪነት፣ አስተማሪነት፣ እረኝነት ለማነጽ ስለሆነ እነዚህ ቀጥለዋል እንላለን። ስለዚህ ሹመት አይሰራም ማለት ነው። ከዚህ የመጽሐፍ ቅዱስ አፈታት ኤፌሶን መጽሐፍን ይዘን በስነ ስርዓት ስንፈታ ብዙ ማብራሪያ ሰጠው። ከዚህ በላይ ብዙ ባላወራ ደስ ይለኛል። ቴንክ ዩ